ሰላም ጤና ይስጥልን ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች ከዚህ በማስከተል ይቀርባሉ። በቅድሚያም አርዕስተ ዜናዎቹን ነው። በመላው ዓለም የሚገኙ የኢትዮጵያ ኤምባሲዎች በኢትዮጵያና በኤርትራ መካከል ድርድር እንዲደረግ የሚጠይቅ መልእክት እያስተላለፉ ነው። ዜጎች ህገወጥ ደላሎች በሚያቀርቧቸው የውሸት ቃል ኪዳኖች ከመታለልና ለተለያዩ ስቃይና እንግልቶች ከመዳረግ ራሳቸውን እንዲጠብቁ የስራና ክህሎት ሚኒስቴር አስጠነቀቀ። በፊሊፒንስ ዜግነቷን ዋሽታ የአንዲት ከተማ ከንቲባ የነበረች ቻይናዊት የዕድሜ ልክ እስራት ተፈረደባት። ተመልካቾቻችን በያላችሁበት የዓለም ጥግ ሰላምታችን ይድረስ። ይህ የአፍሪካ ሬኔሳንስ ቴሌቪዥን የዜና ሰዓት ነው። የተመራረጡ ዜናዎቻችንን ወደ እናንተ እናደርሳለን። አብራችሁ እንድትሆኑ የምጋብዛችሁ ጽዮን ላይኩን ነኝ። ወደ ቀዳሚው ዜናችን ስናልፍ በመላው ዓለም የሚገኙ የኢትዮጵያ ኤምባሲዎች በኢትዮጵያና በኤርትራ መካከል ድርድር እንዲደረግ የሚጠይቅ መልእክት እያስተላለፉ ነው። ኤምባሲዎቹ እያሰፈሩት የሚገኘው ይኸው መልእክት የጠቅላይ ሚኒስትሩን የሕዝብ ተወካዮች ምክር ቤትና የውጭ ጉዳይ ሚኒስትሩ በአዲስ አበባ ዩኒቨርሲቲ በተሰናዳ መድረክ ላይ ለዓለም አቀፉ ማህበረሰብ ያስተላለፉትን መልእክት ተከትሎ የመጣ ነውም ተብሏል። ዝርዝሩን ተከታትለን እንመለስ። ቢቢሲ ሞኒተር ባሰፈረው ዝርዝር ዳሰሳ በመላው ዓለም በሚገኙ ከፍተኛ ቁጥር ባላቸው የኢትዮጵያ ኤምባሲዎች በኩል ከህዳር 17 ጀምሮ ኢትዮጵያ ለንግግር በሮቿ ክፍት መሆናቸውን የሚጠቁም መልእክት እየተላለፈ ይገኛል። ይህም መልእክት ከአፍሪካ ቀንድ አልፎ የዓለም ሀያላኖቹ እግር ያረፈበትን የቀይ ባህር ክልል ሊያናጋ ይችላል ተብሎ የተፈራው በኢትዮጵያና በኤርትራ መካከል ሊከሰት ይችላል የተባለው ጦርነት እንዳይጀመር የድርድር ድምጽ የቀረበበት ነው። በተለያዩ ሀገራት የኢትዮጵያ ኤምባሲዎች በኩል ይህ መልእክት የተላለፈ ሲሆን የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስም ከሰሞኑ ከዲፕሎማቲክ ማህበረሰቦች ጋር ባደረጉት ውይይት ላይ ኤርትራ ላይ ጫና እንዲደረግ የጠየቁበት ሀሳብ በስፋት ተስተጋብቷል። ጠቅላይ ሚኒስትር አብይ አህመድ በ2018 ዓ.ም የመጀመሪያ የህዝብ ተወካዮች ምክር ቤት ቆይታቸው ላይ በዚሁ በጂኦ ፖለቲካው ላይ ሰፊ ማብራሪያ ሲሰጡ ኤርትራ ለድርድር በሯን እንድትከፍትና ዓለም አቀፉ ማህበረሰብን በዚህ ጉዳይ ላይ ጣልቃ እንዲገባ ጠይቀው እንደነበር የሚታወስ ነው። ለብዙ ሀገራት በተናጠል ተናገር ያለው ምክር ቤት መስማት ከፈለገ ግን ለአሜሪካ፣ ለቻይና፣ ለራሻ፣ ለአውሮፓ፣ ለአፍሪካ አሁን በተከበረው ምክር ቤት መግለጽ የምፈልገው ነገር የኢትዮጵያ የቀይ ባህር አክሰስ ጉዳይ አይቀሬ ስለሆነ ቅድሚያ የሚሰጠው ሰላምና ንግግር ስለሆነ እባካችሁን ሸምግሉንና መፍትሄ አምጡልን። ይሄው ጥያቄያችን እኛ አሁን ሸመግልላችኋለን ሰላም ያስፈልጋል እያሉ ማዘናጋት ከሆነ ግን ብዙ መሄድ አይመስለኝም ጉዳዩ። ከጠቅላይ ሚኒስትር አብይ አህመድ ጋር ተመሳሳይ መልእክት ያለው ያለፈው ሳምንት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ንግግርም የኢትዮጵያን አሰብን የማስቀደም ሀሳብ ይፋ አድርጎ ነገር ግን ከኤርትራ ጋር ንግግር እንዲደረግ የጠየቀ ነበር። ይሁንና ይህ የውጭ ጉዳይ ሚኒስትሩ ንግግር በኤርትራ በኩል ትችት ቀርቦበታል። በተለያዩ ጉዳዮች ላይ የኤርትራ መንግስትን በመወከል በማህበራዊ ገጻቸው ላይ የምላሽ ጽሁፎችን በማስፈር የሚታወቁት የማስታወቂያ ሚኒስትሩ የማነ ገብረ መስቀል የኢትዮጵያ መንግስት በተደጋጋሚ በሚሰጣቸው መግለጫዎችና በሚያደርጋቸው ንግግሮች ውስጥ ራስን በመከላከል ሰበብ የጦርነት አጀንዳ እየበተነ ነው ብለዋል። ከዚያም አልፎ የውጭ ጉዳይ ሚኒስትሩ ጌዲዮን ጢሞቴዎስ ካደረጉት የድርድር ጥያቄ በማግስቱ የኢትዮጵያ መንግስት የኢትዮጵያ መከላከያ ኃይል ራሱን ለትልቅ ተልዕኮ እንዲያዘጋጅ ትዕዛዝ ተሰጥቶታል ሲሉም አክለዋል። ኢትዮጵያ ደጋግማ ስታቀርብ የምትደመጠውን የድርድር ጥያቄ ኤርትራ እንደመሸወጃ እንደምትመለከተውም ነው ሚኒስትሩ በማህበራዊ ትስስር ገጻቸው ላይ ያሰፈሩት። ደጋግመው ለኢትዮጵያ መንግስት ምላሽ የሚጽፉት ሚኒስትሩ አንድም አጋጣሚ ከኢትዮጵያ በኩል ስለሚቀርበው የድርድር ጥሪ መቀበልና ለንግግር መንግስታቸው ክፍት የሚሆንበት አጋጣሚ ስለመኖሩ ግን ሲያነሱ አይስተዋሉም። ኢትዮጵያ በአንጻሩ ከኤርትራ ጋር ባለው ሁኔታ ሰላማዊና ዘላቂ መፍትሄ ለማግኘት ለአሜሪካ፣ ለአውሮፓ ህብረት፣ ለአፍሪካ ህብረት፣ ለሩሲያና ለቻይና ማመልከቷ ይነገራል። ይሁንና የኢትዮጵያ መንግስት ያወያያቸው ዓለም አቀፍ አካላት መኖራቸውን ደጋግሞ ቢገልጽም እነዚህ ዓለም አቀፍ አካላት የሰጡት ምላሽ ይኑር አይኑር ግን በይፋ የተገለጸ መረጃ የለም። ዜጎች ህገወጥ ደላሎች በሚያቀርቧቸው የውሸት ቃል ኪዳኖች ከመታለልና ለተለያዩ ስቃይና እንግልቶች ከመዳረግ ራሳቸውን እንዲጠብቁ የስራና ክህሎት ሚኒስቴር አስጠነቀቀ። ሚኒስትሩ እንደሚለው እነዚህ አካላት የሚኒስትሩን አርማዎች፣ ማህተሞችና የከፍተኛ ባለስልጣናትን ስምና ፊርማ ሳይቀር አላግባብ እየተጠቀሙ ነው ብሏል። ተጨማሪ ያለን የስራና ክህሎት ሚኒስቴር በቅርቡ ያወጣው መግለጫ
በውጭ ሀገር ስራ እንዳለ የሚገልጹ የውሸት ቃል ኪዳኖችን በመግባት የኢትዮጵያ ዜጎችን እያታለሉ የሚገኙ ህገወጥ አካላት ቁጥራቸው እየጨመረ መምጣቱን ያሳያል። ሚኒስተሩ እንደሚለውም እነዚህ አካላት የሚኒስተሩ አርማዎች፣ ማህተሞችና የከፍተኛ ባለስልጣናትን ስምና ፊርማ ሳይቀር አላግባብ እየተጠቀሙ ነው። እንደ ሚኒስተሩም ገለጻ ህገወጥ ደላሎች እንደ ካናዳና የተለያዩ የአውሮፓ ሀገራት ያሉ ከኢትዮጵያ ጋር መደበኛ የሰራተኛና የኤክስፖርት ስምምነቶች ወደ ሌላቸው ሀገሮች ሰራተኞችን እንደሚልኩ በመናገር የስራ ፈላጊዎችን ለሰነድ፣ ለቪዛ ወይም ለመተላለፊያ ብዙ ገንዘብ እንዲከፍሉ ካደረጉ በኋላ ብዙዎችን በተሰጣቸው ተስፋና ቦታ እውነተኛ ስራ ሳያገኙ በውጭ ሀገር አደገኛ በሆነ ስራ ያለ ህጋዊ ጠበቃና ድጋፍ ተጥለው እንዲቀሩና እንዲባረሩ ማድረጋቸውን ቀጥለዋል። እውነታው ሲታይ ግን ሚኒስትሩ የውጭ ሀገር የስራ ስምሪትን በህጋዊ መንገድ ያመቻቸ ሲሆን በውጭ ሀገር ስራ ለሚፈልጉ ኢትዮጵያውያን በኢትዮጵያ የሰራተኛ ገበያ መረጃ ስርዓት በኩል መመዝገብ እንዳለባቸውና በመዳረሻ ሀገራት ውስጥ ተገቢ ፍቃድ ያላቸው ኩባንያዎች ላይ ብቻ መቀጠር እንደሚፈቀድላቸው ያመላክታል። በዚህ መሰረትም እስካሁን ድረስ ኢትዮጵያ ከ6 ሀገራት ጋር ማለትም ከሳውዲ አረቢያ፣ የተባበሩ አረብ ኤምሬትስ፣ ጆርዳን፣ ሊባኖስ፣ ኳታርና ኩዌት ጋራ ነገር ግን ሁሉም ፍልሰት የሚከናወነው በህጋዊ መንገዶች ሳይሆን እንደ ዓለም አቀፉ የፍልሰት ድርጅት ዘገባ ከፍተኛ ቁጥር ያላቸው ኢትዮጵያውያን ስደተኞች እንደ ፓስፖርት፣ ቪዛ ወይም የስራ ፍቃድ የመሳሰሉ ተገቢ ሰነዶች ሳይኖራቸው መደበኛ ባልሆነ መንገድ ይከተላሉ። በመሆኑም በየዓመቱ ወደ 250 ሺህ የሚጠጉ ኢትዮጵያውያን በኢኮኖሚ ችግር፣ በግጭትና በአገር ውስጥ ባለው ስራ እጦት ምክንያት እንደሚሰደዱም ሪፖርት ይጠቁማል። ይበልጥ የሚያስደንቀው ደግሞ የሰብአዊ ድርጅቶች በጅቡቲ በኩል ወደ የመን አቋርጠው ወደ ባህረ ሰላጤው የሚደረገው የምስራቁ መንገድ እጅግ በጣም ገዳይ ከሆኑ የፍልሰት ኮሪደሮች አንዱ እንደሆነ ሪፖርት አድርገዋል። ዘኒው ሂውማኒታሪያን እንደዘገበውም በ2004 በዚህኛው መንገድ ብቻ አጓጓዦች በሚልኳቸው የተጨናነቁና ደህንነታቸው ያልተጠበቀ መርከቦች ብዙዎች ባህር ላይ ሰምጠዋል። ወደ 550 የሚጠጉ ሰዎችም ሞተዋል ይላል። አንዳንድ መንግስታዊ ያልሆኑ ድርጅቶችም ስደተኞች በየመን ውስጥ ከባድ በደሎች እንደሚደርስባቸውና ስደተኞች ተገድበው የስቃይ ረሃብና ጾታዊ ጥቃት ሰለባ ሲሆኑ በህይወት የተረፉ ሰዎችም በኮንትሮባንድ አዘዋዋሪዎች የሚደርስባቸውን በደል ቀላል እንዳልሆነ ይገልጻሉ። አጭበርባሪ ደላሎች ምኞትና ተገላጭነትን በሚጨምር መልኩ በውጭ ሀገር ደህንነቱ የተጠበቀ የተሻለ ስራ እድል እንዳለ በማስመሰል የተሳሳተ ተስፋ በመስጠት ሰዎችን ወደ ብዝበዛና ህገወጥ የሰዎች ዝውውር አውታረ መረቦችና የከፉ ነገሮችን እንደሚገፋፏቸው ታውቋል። እንደ ኦል አፍሪካ፣ አዲስ ስታንዳርድና ሌሎች ያወጧቸው ሪፖርቶች እንደሚያሳዩትም በተለይም በግጭት የተጎዱ ክልሎች የህገወጥ የሰዎች አዘዋዋሪዎች ዋነኛ ተጠቂ እንደሆኑ ያመላክታሉ። የስራና ክህሎት ሚኒስቴር ማስጠንቀቂያም ስለ ገንዘብ ማጭበርበር ብቻ ሳይሆን ብዙ ተጎጂዎች በግዳጅ የጉልበት ስራ ወይም በህገወጥ ዝውውር ሁኔታዎች ውስጥ እንደሚወድቁና ይህም ዜጎች ወደ መጠነ ሰፊ ውስብስብ ችግሮች ያጋልጣቸዋል ይላል። የሚኒስቴር መስሪያ ቤቱ የሰጠው አጽንኦትም በውጭ ሀገር የተሻለ ህይወት የሚለውን በህገወጥ ደላሎች የሚቀርበው የማጭበርበር ዘዴ የገንዘብ ኪሳራ ብቻ ሳይሆን የሰው ልጅ ስቃይ፣ የግዳጅ ብዝበዛና ሞትንም ጭምር ያስከትላል ይላል። ለዚህም ህዝቡ ንቁ ሆኖ በመቆየት የቅጥር ኤጀንሲዎችን ማረጋገጥና የህጋዊ ምዝገባ ማረጋገጫ መጠየቅ እንዳለበት አሳስበዋል። በፊሊፒንስ ዜግነቷን ዋሽታ የአንዲት ከተማ ከንቲባ የነበረች ቻይናዊት የእድሜ ልክ እስራት ተፈረደባት። በደቡባዊ ቻይና ባህር ከይዞታ ጋር በተያያዘ እሰጣ ውስጥ ያሉት ቻይናና ፊሊፒንስ ግንኙነት ላይ የከንቲባዋ ጉዳይ ተጨምሮ ውጥረቱን ማባባሱን የዘገበው ኤኤፍፒ ነው። የውጭ ትንታኔና ዓለም አቀፍ ጉዳዮች ዘጋቢያችን ቃል ኪዳን ይጥና ጉዳዩን በዝርዝር ተመልክቶታል። እንደ ግሪጎሪያኑ አቆጣጠር በ2022 መጀመሪያ ላይ ከርዕሰ ከተማዋ ማኒላ በስተሰሜን በምትገኘው ባምባን የፊሊፒንስ የገጠር ከተማ ነዋሪዎች አሌስ ሌል ጉኦ ለተባለች ወጣት ሴት ለከንቲባነት ለምታደርገው የምረጡኝ ዘመቻ ተሰባስበዋል። ደጋፊዎቿን ለምርጫ ቅስቀሳ የምትጠቀምበትን ሮዝ ቀለም ያለው ልብስ ለብሰው መምጣቷን በጉጉት ይጠባበቃሉ። ከዚያም ጉኦን የጫነው ሄሊኮፕተር በአካባቢው ሲደርስ ደጋፊዎቿ ስሟን እየጠሩ በጋራ የድጋፍ ድምጻቸውን አሰሙ። የ31 ዓመቷ ጉኦ ለከተማዋ ነዋሪዎች ድጎማዎችን ለማድረግና የምጣኔ ሀብት እድገት ለማምጣት በስሜት የተሞላ ንግግርም አደረገች። ከአነስተኛ የገበሬ ቤተሰብ እንደተገኘች የምታስረዳው ጉኦ የቤተሰቦቿን የአሳማ ንግድ ከማስተዳደር ወደ ፖለቲካ እንደመጣች የምትናገር ሲሆን ለፖለቲካ ገንዘብ የእናት ጡት ወተቱ ነውና ጉኦ ያደረገችው የህይወት መስመር ለውጥ ሊያውም ፖለቲካ ረብጣ ገንዘቦችን የሚጠይቅ ነበር። Lumaban na si Bailon pagka-governor noong 2022. Hindi siya nanalo laban kay Governor Delta
pero 41% ang እናም ይህንን ወጪ ከየት አምጥተሽ ሸፈንሽው ተብላ ስትጠየቅ በአሳማ እርባታ ንግድ ውስጥ ያሉ ጓደኞቿና የምታውቃቸው ግለሰቦች በከንቲባነት ለመወዳደር የሚያስፈልጋት ገንዘብን እንደሸፈኑላት ትናገራለች። እንደ ፈረንሳዩ የዜና አገልግሎት ኤኤፍፒ ዘገባ የፖለቲካ ከፍታዋ ማሽቆልቆል የጀመረው በማርች 2024 ስቃይ የበዛበት አንድ ቬትናማዊ የካምፑ ሰራተኛ አምልጦ ለፖሊስ ጥቆማ መስጠቱን ተከትሎ ከቢሮዋ ጀርባ ግዙፍ የማጭበርበር ተግባር ሲካሄድበት የነበረው ግቢ በፖሊስ አሰሳ ከተደረገበት በኋላ ሲሆን በዚያን ወቅትም የቻይና ሰላይ ናት የሚል ክስ ከቀረበባት በኋላ እምጥ ትግባ ስምጥ ሳይታወቅ ለ6 ወራት ተሰውራ ቆይታ ነበር። በመጨረሻም አሁን እድሜዋ 35 የደረሰው ጉኦ ከፊሊፒንስ ሸሽታ ካመለጠች በኋላ በሴፕቴምበር 2024 በኢንዶኔዥያ ፖሊስ የተያዘች ሲሆን የማጭበርበሪያ ማዕከሉ የሚገኝበት የባንባን ከተማ ከንቲባ ብትሆንም የማኒላ ፍርድ ቤት በሰኔ ወር እንደ ቻይናዊ ዜጋነቷ ጉኦ ለቦታው በፍጹም ብቁ እንዳልሆነች የሚገልጽ ውሳኔ አስተላልፎ ነበር። በከንቲባዋ የትውልድ ስፍራ ባንባን ለቻይና አገልግሎት የሚሰጥ ነው የተባለ ህገወጥ የበይነ መረብ ጨዋታ አሊያም ቁማር ድርጅት ውስጥ ፕሬዝዳንት መሆኗን የሚያሳይ የሰነድ ማስረጃ የተገኘባት ሲሆን ይህ ድርጅት በህገወጥ የሰዎች ዝውውር፣ ሰዎችን በማሰር አካላዊ ጥቃትና እንግልት በማድረስ ሲከሰስ የበይነ መረብ ጌምን ይጠቀም የነበረውም ለሽፋንነት ብቻ መሆኑ በክሱ መገለጹን ኤኤፍፒ ዘግቧል። እንደ ኤኤፍፒ ዘገባ ከከንቲባዋ ቢሮ በቅርብ ርቀት የሚገኘው የሳይበር ወንጀል ካምፕ ውስጥ ሰራተኞች መኖሪያ ተለይቶ የታጠረና የአደጋ መከለያ ሽቦ የተደረገበት ሲሆን በራሱ ብቻውን ሌላ ዓለም ነው። በዚህ ቅጥር ግቢ ውስጥ ቅርጫት ኳስ፣ የገበያ አዳራሽ እንዲሁም ምግብ ቤቶች ይገኛሉ። ሰራተኞቹ በአንድ ክፍል ውስጥ 6 ሆነው የሚኖሩ ሲሆን እያንዳንዳቸው መጸዳጃ ቤትና መታጠቢያ ቤት አላቸው። አለቆቻቸው የራሱ በር ያለው ለብቻው ተነጥሎ የሚገኝ ግቢ ውስጥ ይኖራሉ። በእብነበረድ ያጌጠ ሳሎን የደህንነት ካሜራ የተገጠመለትና ካጌጡ እንጨቶች በተሰሩ የቤት እቃዎች መሞላቱን ኤኤፍፒ ዘግቧል። ከቤቱ ጀርባ የመዋኛ ገንዳ ያለ ሲሆን ከጎኑ ደግሞ ለማምለጫ እንዲያገለግሉ ሆነው ወደ ተዘጋጁ ዋሻዎች የሚወስድ ደረጃም ይታያል። የከንቲባዋ ታሪክ በሀገሪቱ ቴሌቪዥን ጣቢያዎች ላይ እንደ ድራማ የታየ ሲሆን በቻይናዊ አባታቸው ዙሪያ ተንተርሶ እንዲሁም ደግሞ ቻይና ያስቀመጠቻቸው ሰላይ ናቸው የሚሉ ጥርጣሬዎችን በተመለከተ ከዚህ ቀደም ፓርላማ ቀርበው ምላሽ ሰጥተውም ነበር። ይሁንና በደቡባዊ ቻይና ባህር ይዞታ ጋር በተገናኘ እሰጣ ገባ ላይ ያሉት ቻይናና ፊሊፒንስ ላይ የከንቲባዋ ጉዳይ ውጥረቱን ጨምሮት የቆየ ሲሆን የፊሊፒንስ ፍርድ ቤት በዛሬው ዕለት ባዋለው ችሎት አሊስ ጎን እና ሌሎች 7 ሰዎችን በእድሜ ልክ እስራት እንዲቀጡ መወሰኑን ኤኤፍፒ ዘግቧል። የፍርድ ቤቱ ውሳኔ በሁለቱ ሀገራት መካከል እንኳን ዘንቦብሽ ወትሮም ጤዛነሽ የሆነውን ግንኙነት ይበልጥ ያሻክረዋል የሚል ስጋት ያጫረ ሲሆን በጉዳዩ ላይ አስተያየቱን እንዲሰጥ የተጠየቀው የቻይና ኤምባሲም ይህ ዜና እስከተጠናቀረበት ጊዜ ድረስ ያለው ነገር የለም ሲል የዘገበው አዣንስ ፍራንስ ፕሬስ ነው። lumaki po ako na ako lang po በአዲስ አበባ ከተማ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች መያዛቸው ተገለጸ። ግለሰቦቹ በቁጥጥር ስር የዋሉት የየካ ክፍለ ከተማ ወረዳ 8 ደንብ ማስከበር ጽሕፈት ቤት ከሰላምና ጸጥታ ጽሕፈት ቤትና ከአዲስ አበባ ፖሊስ ጋር በጋራ በመሆን ባደረገው ድንገተኛ ኦፕሬሽን መሆኑን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ሩሃ ግርማ ተጨማሪ አላት። በመዲናችን አዲስ አበባ አሁንም የህገ ወጥ እርድ ጉዳይ ፈተና እንደሆነ ቀጥሏል። ህገ ወጥ የእንስሳት እርድ ፍቃድ ከተሰጣቸው ቄራዎች ውጪ በስጋ መርማሪ ሐኪሞች ጤናማነቱ ሳይረጋገጥ የእንስሳት እርድ በማካሄድ ለስጋ ማጓጓዣ ባልተፈቀደ ተሽከርካሪ በማጓጓዝ ስጋ ለተመጋቢዎች፣ ለምግብ ቤቶች፣ ለሆቴሎች፣ ለሱፐርማርኬቶች እና ለሉካንዳ ቤቶች ለንግድ ማቅረብ ነው። የህገ ወጥ እርድ እንደ ከተማም ሆነ እንደ ሀገር የሚያስከትላቸው በርካታ ዘርፈ ብዙ ጉዳቶች እንዳሉ የሚታመን ሲሆን በተለይ ግን ከጤና ጋር በተያያዘ በዘርፉ ላይ የተደረጉ ጥናቶች እንደሚያስረዱት ከእንስሳት ወደ ሰው የሚተላለፉ በሽታዎች እስከ 200 እንደሚደርሱ ነው። በመሆኑም በህገ ወጥ መልክ ታርዶ ለተመጋቢ የሚቀርብ የእንስሳ ስጋ ዘርፈ ብዙ የጤና እክሎችን በህብረተሰቡ ላይ የሚያደርስ እንደሆነ ይታመናል። በዚህም በአዲስ አበባ ከተማ በሾላ ገበያ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ የነበሩ ግለሰቦች በቁጥጥር ስር መዋላቸውን የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን አስታውቋል። ግለሰቦቹ በቁጥጥር ስር የዋሉት የየካ ክፍለ ከተማ ወረዳ 08 ደንብ ማስከበር ጽሕፈት ቤት ከሰላም ጸጥታ ጽሕፈት ቤትና ከአዲስ አበባ ፖሊስ ጋር በመሆን ባደረገው ድንገተኛ ኦፕሬሽን መሆኑም ተገልጿል። በተደረገው ክትትልና የተቀናጀ ኦፕሬሽን ግለሰቦቹ የሞቱ ዶሮዎችን በማረድና በማሸግ ለተለያዩ ሱቆችና ሆቴሎች ለማከፋፈል ሲዘጋጁ በነበረበት ሁኔታ
መያዛቸውም ተገልጿል። በዚህም የታሸገ ዶሮ በቁጥር 100 ተበልቶ ለመታሸግ የተዘጋጀ 42 መያዝ መቻሉን ባለስልጣኑ አስታውቋል። በህገ ወጥ እርድ የሚታረዱና የማይታረዱ እንስሳትን የመለየት ሂደት ባለመኖሩ መታረድ የሌለባቸው የሞቱ እንስሳት፣ ለእርባታ የሚሆኑ እንስሳት፣ ያልደረሱ እንስሳት የሚታረዱ በመሆኑ የህብረተሰቡን ጤና ከመጉዳት ጀምሮ የእንስሳትን ሀብት በመጉዳት እንስሳትን በማመናመን ዝርያን ሊያጠፋ የሚችልበት እድል በመኖሩ በሀገር ኢኮኖሚ ላይ የሚያደርሰው አሉታዊ ተጽዕኖ ከፍተኛ እንደሆነ ይታመናል። ክቡራትና ክቡራን ተመልካቾቻችን አሁንም የአፍሪካ ሬኔሳንስ ቴሌቪዥን ዜናዎች እንደቀጠሉ ናቸው። ወደ ቀጣዮቹ ጉዳዮቻችን ከመሻገራችን በፊት ይፋዊ የማህበራዊ ገጾቻችንን ልናስታውሳችሁ ወደድን። በቴሌቪዥን ስርጭት ያለፏችሁን ፕሮግራሞቻችንን ከ1.7 ሚሊዮን በላይ ሰብስክራይበሮች ባሉት አርትስ ቲቪ ወርልድ የዩቲዩብ ገጻችን በኩል ልትከታተሉን ትችላላችሁ። በተጨማሪም በርካታ ተከታዮችን ባፈራንባቸው በፌስቡክ፣ በቀድሞ ትዊተርና በአሁኑ ኤክስ እንዲሁም በቲክቶክና ኢንስታግራም ገጾቻችን በኩል ቤተሰብ መሆን ትችላላችሁ። ከቆይታ በኋላ በኢትዮጵያ ዋንጫ ጨዋታዎች ምክንያት ተቋርጦ የነበረው የኢትዮጵያ ፕሪሚየር ሊግ በስድስተኛ ሳምንት ጨዋታዎች ዳግም የተመለሰ ሲሆን ኢትዮጵያ ቡና ከኢትዮጵያ መድህን ነገ በሐዋሳ ዩኒቨርሲቲ ስታዲየም የሚያደርጉትን ተጠባቂ ጨዋታ ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። የካናዳ ኤምባሲ በኢትዮጵያ አዲስ የካናዳ ንግድ ምክር ቤት አቋቋመ። በመርሃ ግብሩ ላይ የካናዳ ኤምባሲ የንግድ ኮሚሽነር የሆኑት ማርክ አንድሬ ሳፋድ የካናዳና ኢትዮጵያ ንግድና ኢንቨስትመንት በስትራቴጂካዊ ዘርፎች ተጠናክረው እንደሚቀጥሉ ገልጸው ካናዳ ከኢትዮጵያ ጋር ያላትን የኢኮኖሚያዊ ትብብር ለማጠናከር ቆርጣለች ብሏል። ዮናስ ግርማ ዝርዝሩን ይዞታል። ኢትዮጵያና ካናዳ ዘመናትን የተሻገረ ዲፕሎማሲያዊ ግንኙነት እንዳላቸው የሚታወቅ ሲሆን በኢትዮጵያ የካናዳ ኤምባሲ በ1965 ዓ.ም እንደተመሰረተ ይነገራል። ሀገሪቷ ለበርካታ ኢትዮጵያዊ ነዋሪዎች መኖሪያ ስትሆን በአሁኑ ሰዓትም ከ45,000 በላይ ኢትዮጵያውያን መኖሪያቸውን በካናዳ ምድር እንዳደረጉ ይገለጻል። የሁለቱ ሀገሮች ታሪካዊ ግንኙነት ይበልጥ በኢኮኖሚያዊ መንገድ ለማጠናከር በኢትዮጵያ የካናዳ ኤምባሲ በአዲስ መልክ የንግድ ምክር ቤቱን ከፍቷል። ይህ የንግድ ምክር ቤት እንደገና በትክክለኛው ጊዜ እንደተከፈተ ለመግለጽ እፈልጋለሁ። ምክንያቱም ከኢትዮጵያ ጋር በተለያዩ ጉዳዮች መስራት እንፈልጋለን። በአግባቡ ከተጠቀምን በኢትዮጵያና በአፍሪካ ውስጥ የተለያዩ በጋራ ለማድረግ የሚያስችሉ እድሎች እንዳሉ አምናለሁ። ኢትዮጵያ በቀጠናው ውስጥ በስትራቴጂካዊና ጂኦፖለቲካዊ መመዘኛዎች ጠቃሚና ወሳኝ ሀገር እንደሆነች እናውቃለን። በተጨማሪም 135 ሚሊዮን ሕዝብ ስለያዘች በሁለቱ ሀገራት መካከል ያለውን ኢኮኖሚያዊ ትስስር ይበልጥ በንግድም ለማስተሳሰር የዛሬው ቀን ወሳኝነት አለው። በኢትዮጵያ የካናዳ ኤምባሲ በአዲስ መልክ የተከፈተው የንግድ ምክር ቤት የሁለቱን ሀገራት ኢኮኖሚያዊ ትስስር ይበልጥ እንደሚያጠናክር ተገልጿል። የካናዳ ኤምባሲ የንግድ ዋና ኮሚሽነር ማርክ አንድሬ ሳቫጅ በተገኙበት በተከናወነው መርሃ ግብር የተለያዩ ጥሪ የተደረገላቸው እንግዶች የታደሙ ሲሆን ኮሚሽነር ማርክ አንድሬ ሳቫጅ የካናዳና የኢትዮጵያ ንግድና ኢንቨስትመንት በስትራቴጂካዊ ዘርፎች ተጠናክረው እንደሚቀጥሉ ገልጸው ካናዳ ከኢትዮጵያ ጋር ያላትን ኢኮኖሚያዊ ትብብር ለማጠናከር ቆርጣ መነሳቷንም በአጽንኦት ተናግረዋል። ስሜ ማርክ አንድሬ ሳቬጅ ነው። በካናዳ ኤምባሲ ውስጥ የንግድ ዋና ኮሚሽነር ነኝ። እዚህ በመገኘቴ ደስ ብሎኛል። ከኢትዮጵያ ጋር ያለንን ኢኮኖሚያዊ ግንኙነት ዳግም ለማጠናከር ይህንን ምክር ቤት መክፈታችን ትልቅ እርምጃ ነው። በተለያዩ የንግድ መስኮች ትብብራችንን የሚያጠናክርልን ሲሆን በተለይም በማዕድን ቁፋሮ ላይ ያለንን ግንኙነት በዘላቂነት ያግዘዋል። በተጨማሪም ይህ የንግድ ምክር ቤት በሁለቱ ሀገሮች በማዕድን ቁፋሮ ዘርፍ በጋራ የሚሰሩትን ስራ እንደሚያጠናክረው ዋና ኮሚሽነሩ ገልጸዋል። በመርሃ ግብሩ ከታደሙት ሰዎች መካከል የካናዳ የንግድ ምክር ቤት ምክትል ፕሬዚዳንት አብይ ሬይመንድ አንደኛው ሲሆኑ ይህ የተቋቋመው ምክር ቤት ከዚህ በፊት ከነበረው ምክር ቤት በተሻለ ለብዙ ዜጎች የስራ ዕድል እንደሚፈጥርም ተናግረው ከካናዳ የሚመጣ እርዳታን ብቻ ሳይሆን የተለያዩ የንግድ ትስስሮችን ይፈጥራል ብለዋል። መጀመሪያው ላንች የተደረገው አክቹሊ ሶፍት ላንቺንግ ነው እንጂ ዋናው አልነበረም። አሁን ልዩነቱ ምንድነው? ዌብሳይታችን ሬዲ ነው። ሜምበሮች መመዝገብ ይችላሉ። ቢሮአችን እዚህ አዲስ አበባ ያለው ፋንክሽናል ነው። አሁን እዛም ኦታዋም ሌላ ቢሮ አለን። ሁለቱም አብረው እየተናበቡ እየሰሩ ነው። አሁን ፉሊ ስራ ጀምረዋል። እሱ ነው የሚለየው። ኢሚዲየት ጥቅሞች የምንላቸው እንግዲህ ከተለመዱት ካናዳ ይዛቸው ከምትመጣቸው ቢዝነሶች ከአቪዬሽን ከማይኒንግ ውጪ ይሄ አሁን በዓለም ላይ በምናየው የታሪፍ ጦርነት
እሱን አድቫንቴጅ በመውሰድ ካናዳ ወደዚህ ከምታመጣቸው ትልቁ ነገር ኤድ ነው። ከኤድ ወደ ትሬድ የምንሸጋገርበትን መንገድ መክፈት ነው የሚሆነው። ያም በትልቁ የተሰራ ካምፔን እየተደረገበት ስለሆነ እዚህ ኢትዮጵያ ብቻ ሳይሆን ለመላው አፍሪካም የሚበቃ ትልቅ ትሬድ ፓርትነርሺፕ ሊፈጠር ይችላል በካናዳ እና በአፍሪካ መሀል። አዲስ የተከፈተው የንግድ ምክር ቤት ለኢትዮጵያውያን ዜጎች የተሻለ እድል ይዞ እንደሚመጣ የተገለጸ ሲሆን መጀመሪያ የነበረው ምክር ቤት በሀሳብ ብቻ የነበረ ሲሆን አሁን የተከፈተው ግን በተግባርም የተደገፈ ትልቅ ስራዎችን እንደሚሰራ ተገልጿል። በኢትዮጵያ የካናዳ ኤምባሲ በአዲስ መልክ የንግድ ምክር ቤቱን መክፈቱ ከግማሽ ምዕተ ዓመት የተሻገረውን የሁለቱ ሀገሮች ግንኙነት ይበልጥ በኢኮኖሚያዊ ትስስር እንደሚያጠናክርም በዕለቱ ተገልጿል። በፈረንጆቹ 2025 የሳይበር ጥቃቶች ከ10 ትሪሊዮን ዶላር በላይ ተሻግረዋል ተባለ። የኢትዮጵያ ንግድ ባንክ ለመረጃ ስርዓት ደህንነት ልዩ ትኩረት በመስጠት ጥቃቶችን ከወዲሁ ለመመከት የሚያስችል አቅም በመገንባት ላይ እንደሚገኝ ተገልጿል። የኢትዮጵያ ንግድ ባንክ በየዓመቱ በጥቅምት ወር በዓለም አቀፍ ደረጃ የሚከበረውን የመረጃ ስርዓት ደህንነት ወር ለታመነ የባንክ አገልግሎት በዜሮ ትረስት ደህንነት በሚል መሪ ቃል የተለያዩ የግንዛቤ ማስጨበጫ ዝግጅቶችና የውይይት መድረኮችን በማዘጋጀት በማክበር ላይ ይገኛል። የኢትዮጵያ ንግድ ባንክ ፕሬዚዳንት ተወካይና የኮርፖሬት አገልግሎት ኤክስኪዩቲቭ ምክትል ፕሬዚዳንት አቶ ኤፍሬም መኩሪያ እንደተናገሩት በዓለም ላይ በሳይበር ጥቃት ከ10 ትሪሊዮን በላይ ገንዘብ መንቀሳቀሱን ገልጸው ባንኩ የሚሰነዘሩ የሳይበር ጥቃቶችን ከወዲሁ ለመመከት የሚያስችል አቅም በመፍጠር ላይ ነው ብለዋል። ባንኩ ኤአይን በመጠቀም አዳዲስ የሳይበር ስጋቶችን አስቀድሞ ለመለየት ለመከላከልና ምላሽ ለመስጠት ጭምር በዝግጅት ላይ ነው የተባለው። በመርሃ ግብሩ ላይ በሳይበር ደህንነት ዙሪያ በተዘጋጁ የተለያዩ ርዕሰ ጉዳዮች ላይ የሌሎች ባንኮች አመራሮችን ጨምሮ ምሁራን የፓናል ውይይት አድርገዋል። ክቡራን ተመልካቾቻችን ሞሮኮዊ የፒኤስጂ ተጫዋች አሽራፍ ሀኪሚ የዓመቱ የአፍሪካ ምርጥ ተጫዋች የተባለበትን ጨምሮ የተመራረጡ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። ከአፍሪካ ሪኔሳንስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እናስቀድማለን። ከሰሞኑ ከሴቶች እግር ኳስ ተጫዋቾች ጋር ተይዞ በማህበራዊ ሚዲያዎች በስፋት እየተሰራጨ በሚገኘው ጉዳይ ዙሪያ የሴቶች እግር ኳስ አሰልጣኞች ማህበር መግለጫ አውጥቷል። በተጨማሪም የሴቶች አሰልጣኞች ማህበር ፕሬዚዳንት አሰልጣኝ ብርሃኑ ግዛው በጉዳዩ ዙሪያ ከጣቢያችን አፍሪካ ሪኔሳንስ ቴሌቪዥን ጋር የስልክ ቆይታ ያደረጉ ሲሆን እንደዚህ አይነት ከኢትዮጵያዊ ባህልና እሴት ያፈነገጡ ጉዳዮች በሴቶች እግር ኳስ አሰልጣኞች ዘንድ ምንም አይነት ተቀባይነት እንደሌላቸው ገልጸው ጉዳዩን በይፋ አውግዘውታል። በአጠቃላይ መግለጫችን ንጹህ እግር ኳስ እንደገና ንጹህ ክለብ፣ ንጹህ ተጫዋች እንደዚህ የቆሸሸ ባህልንና እንደገና ደግሞ የኛን እሴት የማይመጥኑት እንደዚህ መጤ አይነት ነገሮች እንዲኖሩ ስላልፈለግ ነው መግለጫ ያወጣ ነው። በኢትዮጵያ ውስጥ በሴቶች ፕሪሚየር ሊግ በአሰልጣኝነት ስኬታማ እንደሆኑ ከሚጠቀሱት አሰልጣኞች መካከል ስማቸው ከፊት ተጠቃሽ የሆነው የወቅቱ የኢትዮጵያ ንግድ ባንክ አሰልጣኝ ብርሃኑ ግዛው በአሰልጣኝነት ዘመናቸው ከ26 ዓመታት በላይ መቆየታቸውን ገልጸው ነገር ግን እንዳሁኑ ዘመን ዓይን ያወጣ ተግባር ሲፈጸም ተመልክተው እንደማያውቁ ለአፍሪካ ሪኔሳንስ ቴሌቪዥን ተናግረዋል። ዛሬ 26 ዓመት ነው የጀመርኩት። ብሔራዊ ቡድናችን ከተቋቋመ ደግሞ ቢያንስ 24 ዓመት አካባቢ ይዟል። ስለዚህ ከብሔራዊ ቡድንም ሴቶች እግር ኳስ ክለብም ከመፈጠሩ በፊት ነው የጀመርኩት እና እድለኛ ያደርገኛል። ስለዚህ እንግዲህ ከህፃንነቱ ጀምሮ ከመረገዙ ጀምሮ በዳዴ ሄዶ እስከ ዛሬ ደረጃ እስከሚደርስ ድረስ አለውበት። እንዲህ አይነት ነገሮች ስለ እውነት ከሆነ በመስማት ደረጃ ዛሬ ብቻ ሳይሆን 24-25 ዓመታቶችን ኦልሬዲ ሆኖናል። ሴቶች እግር ኳስ ከተፈጠረ ጀምሮ እንዲህ አይነት ነገር በመስማት ደረጃ ሁላችንም እንሰማለን፣ ተጫዋቾቹም ይነግሩናል። ግን ዓይን አፈጦ አሁን ደግሞ ቀለበት እስከ መደራረግ ደረጃ ድረስ እንደገና ደግሞ አላል እስከ መውጣት ደረጃ ድረስ አይተን አናውቅም ነበር እስከ ዛሬ ድረስ። የሴቶች ፕሪሚየር ሊግ አሰልጣኞች የሙያ ማህበሩ ጉዳዩ በመንግስት አካላት ትኩረት አግኝቶ ከሰሞኑ ውይይት ተደርጎበት መንግስትም ለዚያ አጸያፊ ተግባር ትኩረት ሰጥቶ እንደሚሰራ አቅጣጫ ማስቀመጡን በመግለጫው አስታውቋል። ለጉዳዩም የሚመለከታቸውን አካላት ጠርቶ ሲያወያይ ነበር የተባለ ሲሆን የኢትዮጵያ እግር ኳስ ፌዴሬሽን፣ የሴቶች እና ማህበራዊ ጉዳይ ሚኒስቴር፣
ስፖርት ኮሚሽን፣ የሴቶች እግር ኳስ አሰልጣኞች የሙያ ማህበር፣ የኢትዮጵያ እግር ኳስ ደጋፊዎች ማህበርና ሌሎችም ባለድርሻ አካላት በተገኙበት ውይይቱ መካሄዱ ተገልጿል። በውይይቱ እንደተገለጸው ጉዳዩን የሚያጣራ የምርመራ ኮሚቴ ተቋቁሞ ወደ ስራ መግባቱንና ለዚህ አጸያፊ ተግባር መንግስት እርምጃ እንደሚወስድ ተመላክቷል። በዚህ ተግባር ተሳታፊ ሆነው ጉዳያቸው በማስረጃ የተረጋገጠ ተጫዋቾች ላይ በየደረጃው ውሳኔ እንደሚሰጥ የተገለጸ ሲሆን በሕግ እንዲጠየቁ ከማድረግ በተጨማሪም ማገገሚያ እስከ ማስገባት ድረስ የሚዘልቅ እርምጃ እንደሚወሰድ ተገልጿል። የሴቶች እግር ኳስ አሰልጣኞች የሙያ ማህበር ፕሬዝዳንት የሆኑት አሰልጣኝ ብርሃኑ ግዛው እንደዚህ አይነት ተግባራት ላይ ተሳታፊ የሆኑ ተጫዋቾችና አሰልጣኞችም ላይ እርምጃ መወሰዱ የሚበረታታ ተግባር መሆኑን ገልጸው ግን እንደዚህ አይነት ነገሮች ገና በዳዴ ላይ ያለው የሴቶች እግር ኳስ እንዳይገሉት ጥንቃቄ መደረግ እንዳለበት አጽንኦት ሰጥተዋል። ይህ ሴቱ እግር ኳስ ስለ እውነት ከሆነ በቋፍ ያለ ብዙዎቹ ደግሞ ከመደገፍ ይልቅ መንቀፍ፣ እንዲህ አይነት ነገሮችን ሲሰሙ ደግሞ ትንሽዬ በዳዴ መሄድ የጀመረውን ደግሞ ወደ ታች የማቋጨት ባህሪ ይፈጠራል ብዬ ነው በደንብ የማስበው እና ዞሮ ዞሮ ችግሩ እንደ ሀገር እንዲህ አይነት ነገር ካለ ተጸይፍ ነው የሴቶች እግር ኳስ ላይ ብቻ ማሳበብ ሳይሆን ችግር ያለበትን አካል ምናልባት መግለጫችን አይተ ከሆነ ትክክለኛ ችግር አለበት መረጃ የተያዘበት ሕግ እንዲጠይቅ እንዲከሰሱ ነው ያለው። ሁለተኛ ነገር ደግሞ ንክኪ ያላቸው ድርጊት ውስጥ የገቡት ደግሞ ልጆች በቀጥታ በፍጥነት ደግሞ ወደ ማገገሚያ ውስጥ እንዲገቡ። አሰልጣኙ በመጨረሻም 27 የሴቶች ክለቦች በኢትዮጵያ እንደሚገኙ ገልጸው በእንደዚህ አይነት እንቅስቃሴ ማህበረሰቡን ረብሸናል፣ ስለዚህ በይፋ ወጥተን ህዝባችንን ይቅርታ መጠየቅ አለብን ያሉ ሲሆን አሰልጣኞችም ኃላፊነታችንን በአግባቡ መወጣት አለብን በማለት ለአሰልጣኞች ጥሪ አቅርበው ጉዳዩን ለህብረተሰቡ ከማድረስ ጀምሮ ለጉዳዩ ትኩረት በመስጠት የሰሩትን የሚዲያ ባለሙያዎች አመስግነዋል። ረብሸናል፣ ህዝብ ተናዷል። ሴት ልጁን ነገ ወደ ሜዳ አላመጣም እያለ ነው። ሴት እንደምታውቀው ሀገር ናት። ሴት የእድገት ምልክት ናት። ሴትን ያላዘ ሀገር የትም ደረጃ አይደርስም። ሴትን የሚጸየፍ ህዝብ ሳይሆን ሴትን የሚያከብር ህዝብ ነው የኢትዮጵያ ህዝብ። ግን ድርጊቱን ደግሞ በደንብ ተጸይፏል እና ከኔም ክለብ ጀምሮ 27ንም ክለብ ይህንን ነገር እንቃወማለን። አንድም ሁለትም ሶስትም ሆኖ እንዲህንን ነገር ያደረገውን በእነሱ ስም ይቅርታ እንጠይቃለን። ንጹህነታችን ብለን ፊት ለፊት ወጥተን አደባባይ ህዝቡን ይቅርታ መጠየቅ አለብን። ህዝቡ ምን ያህል እንደተጸየፈና እጅግ በጣም ምን ያህል እንደተናደደ በደንብ ተመልክተዋል ብዬ ነው የማስበው። ከዛ በተረፈ እነዚህ አጸያፊ ነገሮች ያደረጉት ደግሞ ለህግ በደንብ መቅረብ አለባቸው። ሌላው ደግሞ ከዚህ በኋላ ክለቦችም ሌላ ስትራቴጂ መንደፍ መቻል አለብን። በተጨማሪም በጉዳዩ ዙሪያ በኢትዮጵያ ሴት እግር ኳስ ተጫዋቾች ማህበር ፕሬዝዳንት ከሆነችው ቱቱ በላይ ጋርም ጣቢያችን የስልክ ቆይታ ያደረገ ሲሆን እንደ ማህበርም እንደ ማንኛውም ኢትዮጵያዊ ጉዳዩን እንደሚያወግዙት በመግለጽ ነገር ግን በአሁኑ ሰዓት ማንኛው ተጫዋች በጉዳዩ ውስጥ እንዳለ በሚመለከተው አካል ስላልተረጋገጠ ውሳኔ ለመስጠት እንቸገራለን ብለዋል። እሱን እንደዚህ ብዬ ማለት አልችልም። እንደ ማንኛውም ኢትዮጵያዊ ድርጊቱን እንቃወማለን። በባህላችንም እንደ ኢትዮጵያዊ ይሄ በጣም አግባብ ያልሆነ ነገር እንደሆነ እናውቃለን። ነገር ግን ማን እንደሆነ ከሌ እንደሆነ ያንን ግን ማወቅ አልቻልንም። ለምን? መረጃው ስለሌለን እኛ ጋር የደረሰ ነገር ስለሌለ ማለት ነው። ነገር ግን ይሄንን እንደ ማንኛውም ኢትዮጵያዊ እንደ ማንኛውም ሃይማኖት ኦርቶዶክስ ይህንን ድርጊት እኛም እንቃወመዋለን። ከሰሞኑ በማህበራዊ ድረገጾች በስፋት ትኩረት ከሳቡ ጉዳዮች መካከል አንደኛው ስለሆነው የተመሳሳይ ጾታ ግንኙነት የኢትዮጵያ እግር ኳስ ፌዴሬሽን ከሚመለከታቸው አካላት ጋር እንደተወያየ ገልጸው አስፈላጊ ከሆነ ሊጉን እስከ ማቋረጥ ድረስ የሚደርስ እርምጃ እንደሚወሰድ መግለጹ ይታወሳል። በኢትዮጵያ ዋንጫ ጨዋታዎች ምክንያት ተቋርጦ የነበረው የሲቢ ኢትዮጵያ ፕሪሚየር ሊግ ዛሬ በሚደረጉ የስድስተኛ ሳምንት ጨዋታዎች ዳግም የተጀመረ ሲሆን ቀሪ ጨዋታዎችም ቀጥለው ይደረጋሉ። በነገው ዕለትም 4 ጨዋታዎች ሲከናወኑ ኢትዮጵያ ቡና ከኢትዮጵያ መድን በሐዋሳ ዩኒቨርሲቲ ስቴዲየም የሚገናኙበት ጨዋታ ከወዲሁ ተጠባቂ ሆነዋል። በኢትዮጵያ ዋንጫ ውድድር ምክንያት ተቋርጦ የነበረው የሲቢ የኢትዮጵያ ፕሪሚየር ሊግ 20 ክለቦች በሁለት ምድብ ተከፍለው እያደረጉት በሚገኘው ውድድር በስድስተኛ ሳምንት በነገው ዕለትም የሚቀጥል ይሆናል። በዚህ ሳምንት የተለየ ነገር በሁለቱ ምድብ የነበሩ ክለቦች የቦታ ለውጥ ማድረጋቸው ሲሆን ከዚህ በፊትም ውድድራቸውን በሐዋሳ ዩኒቨርሲቲ ስቴዲየም ሲያከናውኑ የነበሩ ክለቦች ወደ ሀገሪቱ መዲና በመምጣት ውድድራቸውን በአዲስ አበባ ስቴዲየም የሚያደርጉ ይሆናል። ነገ ከሚደረጉት 4 ጨዋታዎች መካከል የአምና የሊጉ አሸናፊ ኢትዮጵያ መድን ካለበት የውጤት ቀውስ በኢትዮጵያ ዋንጫ ጨዋታ አዳማ ከተማን በማሸነፍ መጠነኛ መነቃቃት ላይ የሚገኘውን ኢትዮጵያ ቡናን በሐዋሳ ዩኒቨርሲቲ ስቴዲየም ከ9 ሰዓት ላይ የሚያገናኘው ጨዋታ ተጠባቂ ሲሆን በዛው በሐዋሳ ዩኒቨርሲቲ ሜዳ ቅዱስ
ቅዱስ ጊዮርጊስ ከሀዲያ ሆሳዕና ምሽት 12 ሰዓት ይጫወታሉ። በአዲስ አበባ ስቴዲየምም ውድድሩ የሚቀጥል ሲሆን ቀን 7 ሰዓት ላይ ሐዋሳ ከተማ ከወልዋሎ ዓዲግራት ዩኒቨርሲቲ የሚገናኙ ሲሆን ቀን 10 ሰዓት ላይ ኢትዮጵያ ንግድ ባንክ ዘንድሮ በውጤት ቀውስ ውስጥ የሚገኘውን ወላይታ ዲቻን የሚገጥም ይሆናል። አሽራፍ ሀኪሚ የአፍሪካ ዓመቱ ኮከብ ተጫዋች ተብሎ ተመረጠ። ሞሮኮዊ ተከላካይ አሽራፍ ሀኪሚ የ2025 የአፍሪካ ዓመቱ ምርጥ ተጫዋች ተብሎ ተመርጧል። የፈረንሳዩ አያል ክለብ የፒኤስጂ ተጫዋች የሆነው ተጫዋቹ በዓመቱ የአውሮፓ ሻምፒየንስ ሊግን ጨምሮ 4 ዋንጫዎችን ከክለቡ ጋር ማሸነፉ ይታወሳል። ከሀገሩ ጋርም ድንቅ የውድድር ዓመት ያሳለፈው ተጫዋቹ አሜሪካ፣ ሜክሲኮና ካናዳ ለሚያሰናዱት የ2026 የዓለም ዋንጫ አገሩን ተሳታፊ ማድረጉ ተጫዋቹ በዓመቱ ካስመዘገባቸው ስኬቶች መካከል ተጠቃሽ ሆኖለታል። በበርካቶች ዘንድ በዓለም ላይ ካሉ ምርጥ የቀኝ መስመር ተከላካዮች መካከል ቀዳሚ እንደሆነ የሚነገርለት ሀኪሚ ለመጀመሪያ ጊዜ የዓመቱ ምርጥ አፍሪካዊ ተጫዋችም ተብሎ ተመርጧል። አሽራፍ ሀኪሚ የዓመቱ ምርጥ የተባለው ተፎካካሪዎቹን ሞሐመድ ሳላህንና ቪክቶር ኦሶሜንን በድምፅ በልጦ ነው ተብሏል። ከአሽራፍ ሀኪሚ በመቀጠል ሌላኛው ሞሮኮዊ ግብ ጠባቂ ያሲን ቦኖ በዓመቱ ምርጥ ግብ ጠባቂ ዘርፍ አሸናፊ በመሆን በወንዶች ዘርፍ ሲመረጥ፣ በሴቶች ደግሞ ናይጄሪያዊቷ ቹዋማካና ኦዶዚ ለሶስተኛ ተከታታይ ጊዜ ማሸነፍ ችላለች። በአሰልጣኞችም ዘንድ የአፍሪካ ዓመቱ ምርጥ አሰልጣኝ ሲመረጥ ኬፕ ቨርዴን በታሪኳ ለመጀመሪያ ጊዜ ወደ ትልቁ መድረክ የዓለም ዋንጫ ማስገባት የቻሉት የኬፕ ቨርዴው አሰልጣኝ ቡቢስታ የዓመቱ ምርጥ አሰልጣኝ ሆነው በይፋ ተመርጠዋል። አሰልጣኙ በዓመቱ ካስመዘገቧቸው የአሰልጣኝነት ስኬቶች መካከል በቆዳ ስፋቷ ትንሽ እንደሆነች የሚነገርላትን ሀገራቸውን በታሪኳ ለመጀመሪያ ጊዜ የዓለም ኃያላን ሀገሮች ለሚፋለሙበት የዓለም ዋንጫ ተሳታፊ የሚያደርጋትን ትኬት አስቀድመው መቁረጥ ችለዋል። ወደ ተመልካቾቻችን የአፍሪካ ሬኔሳንስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር ጽዮን ላይ ቆይታ አድርጌያለሁ። ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜን ተመኘው።